Good News Media. ዛሬ ደስ የሚል ቀንና ጊዜ ስለሆነልን እግዚአብሔርን አመሰግናለሁ። ሃሌሉያ። ዛሬ የምንማረውን ትምህርት ተንገብግበው የሚጠብቁ ሰዎች አሉ። ምንድነው ዛሬ የምንማረው እየተባለ ሃሌሉያ። የምንማረውን ዛሬ በደንብ አደርጋለሁ። በጣም ደስ ብሎኛል። ይህን ትምህርት በማስተማሪም በጣም ደስተኛ ነኝ። ጌታ ይባረክ። የትምህርት ርዕስ ለተከታታይ 4 ሳምንታቶች የማስተምረው ትምህርት አዲስ ፍጥረት ነኝ። እስቲ አሜን። እስቲ ሁላችሁም ይሄን ዲክሌር አድርጋችሁ ነው ምን ጀምረው። ጌታ ይባረክ። ሙሉ ዕውቀት ይገባባችኋል። ከመግባቱ በፊት ግን ማንነታችሁን ዲክሌር አድርጎ ሃሌሉያ። እስቲ አዲስ ፍጥረት ነኝ በሉ። እስቲ እኔ በሉ። እስቲ አዲስ ፍጥረት ነኝ። ድገሙት። እኔ አዲስ ፍጥረት ነኝ። ሃሌሉያ። ርዕሴም አዲስ ፍጥረት ነኝ ነው። የተለያዩ ቃል ርዕስ ልስጥ እንዲህ መልኩ ልቀያየር እንዲያልኩና ስለው በቃ በኋላ ላይ በራልኝ። ጌታ ይባረክ። በቃ ይሄን ዲክሌር ሁሌ የምናውጀው ሲዲያችን ላይም ስንጽፈው ዲክሌሬሽን ሃሌሉያ። አዲስ ፍጥረት ነኝ። ፕሬዝ ጋድ። ከአንድ ቃል እነሳና ከዛ ሙሉ ሀሳቡን የማስተምርበትን ሀሳብ እናገራለሁ። ሁለተኛ ቆሮንቶስ 5:16 እና 17 ላይ ያለውን ቃል እናገራለሁ። ከ16 እስከ 17 ስለ አዲስ ፍጥረት ማንነታችን ይሄን ይናገራል። 16 እና 17 መፈልገው 17 ነው፣ ግን ከ16 ልጀምረው። ጌታ ይባረክ። ምን ይላል? ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ይላል አያይዞ ስላለ ነው። ስለዚህ ብዬ ከምጀምር የስለዚሁን ሐሳብ ከላይ ላውራው ብዬ ነው። ጌታ ይባረክ። ሁለቱም ስለዚህ ነው። 16ም ሲጀምር ካያችሁ ስለዚህ ነው። ስለዚህ 17ም ስለዚህ ምንድነው? ስለዚህ ከተባለ ከላይ አንድ ነገር አለ፣ ሙሉውን የሚያወራው ነገር አለ። እንደው እቺ ነው ሐሳብ። አሁንም 17ን ከማውራቴ በፊት ቶሎ ብዬ ለመጀመር ላስብ። ዝም ብሎ ለመናገር ያህል ብቻ። ሁለተኛ ቆሮንቶስ 5:1 ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለ እናውቃለን። ዋው! ሐሳቡ ከዛ አሁን ስለዚህ የተባለው እነዚህ ሐሳቦች ሊወሩ ነው። ስለዚህ ብሎ የጀመረው ዝም ብሎ ባየር ላይ አይደለም፣ ከላይ አለ። ምን አለ? ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን። ድንኳን የሆነው መኖሪያችን፣ ይሄ ምድራዊ መኖሪያን ድንኳን አለው። ጊዜያዊ ነው። ድንኳን ጊዜያዊ ነው። ድንኳን ከባህሪው ጊዜያዊ ነው። ድንኳን ተጥሎታ ያለ የሆነ ቦታ ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃታለን። በድንኳኑ ውስጥ አሜን። በዚህ ውስጥ በድንኳኑ ውስጥ ማን እንደሆነ እንግዲህ እናያለን። እንግዲህ ጌታ ይባረክ። ድንኳን የሚያወራው ስለ ድንኳኑ የሚያወራው በኋላም ደግሞ ሕንጻ የሚለው የኛ መኖሪያን ነው። ስለ መኖሪያችን ነው የሚያወራው። ስለዚህ ምን አለ? ከሰማይ የሚሆነውን መኖሪያችን እንድንለብስ እናፍቃለንና ለብሰን ራቁታችንን አንገኝም። በእውነትም የሚሞተውን በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቃታለን። በድንኳን ያለን እኛ እስቲ እኛ በሉ እስቲ። ድንኳኑ አንተ አይደለህም። በድንኳኑ ውስጥ ያለን እኛ የምትለው በድንኳኑ ውስጥ ያለውን ነው። ድንኳን የሚለው ስጋህን ነው። በስጋ ውስጥ አንተ ዘላለማዊ የሆንከው አንተ አለ። ይሄ ስጋ ዘላለማዊ አይደለም። አንተ ግን ዘላለማዊ ነህ። ፕሬዝ ጋድ። ለዘላለም ልትኖር
በክርስቶስ ኢየሱስ አምናል። አንተ በስጋ ውስጥ ያለው መንፈስ የሆነው ማንነት ዘላለማዊ ማንነት ያለው ዳግም የተወለደው በስጋ ውስጥ በዚህ በድንኳን ውስጥ ለጊዜው የሚኖር በዚህ ድንኳን ውስጥ እኔ በዚህ ድንኳን ውስጥ እስቲ አሜን እስቲ እኔ በሉ እስቲ በድንኳኔ ውስጥ ነኝ። ይሄ ድንኳን በሉ እስቲ ጊዜያዊ ነው። አንድ ቀን ይሄዳል። እኔም ወደ ፈጠረኝ ወደ እግዚአብሔር እሄዳለሁ። ስጋ ወደ ምድር ይሄዳል። ስጋ ወደ አፈሩ ተብሏል። የመጣው ከአፈር ነው፣ ወደ አፈር ይሄዳል። ስጋችን ከአፈር ነው የመጣው፣ ምድራዊ ነው አይደለም። ስጋ ምድር እንኳን ታልፋለች፣ ወደ ምድር ይሄዳል። ስጋም ምድርም አብሮ በታላቅ ትኩሳት ይጠፋሉ። ምንም ይሄኛው ድንኳን ለዚህ እኮ ነው ድንኳን ያለው ጊዜያዊ ነው። በኋላ ደግሞ የምንኖርበት መኖሪያ የሰማይ የዘላለም መኖሪያ ደግሞ አለ። እሱም መኖሪያችን፣ እሱም ልብሳችን። ልንገፈፍ አይገባም። አንብባችሁታል አሁን የተናገርኩትን። ራቁታችን ልንሆን አይገባም። ቁጥር 4 በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቀጣለን፣ አንገፈፍም፣ ራቁታችን አንሆንም። ከዚህ ስንወጣ ሌላ ልብስ አለን። እስቲ አሜን። ያኛው መኖሪያችን ነው፣ የሰማይ መኖሪያ። እስቲ አሜን። ያም መኖሪያ ነው፣ ይሄኛው መኖሪያ ነው። አንተ በውስጥ የምትኖረው ነው። እሺ እንሂድ። ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን። የሚያወራው ስለ ስጋ ነው። the container of our spirit፣ የመንፈስ መያዣ ኮንቴነር። ይሄ ስጋ ይሄ ድንኳን የተባለው መኖሪያ፣ ጊዜያዊ መኖሪያ ኮንቴነር ነው አለ። መያዣ፣ የመንፈሱን መያዣ ሰጠን፣ ስጋን ሰጠን። ሃሌሉያ። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር፣ በእንግሊዘኛው in the flesh፣ አማርኛችን በስጋ ስናድር፣ በስጋ ውስጥ ስናድር፣ እንግሊዘኛው in the flesh ስናድር። አሁን የምናድረው የምንኖረው በስጋ ውስጥ ነው። ውስጥ እኛ አዳሪዎቹ ነዋሪዎቹ እኛ በስጋ ውስጥ። ስጋዬ የኔ ማንነት አይደለም፣ የኔ መኖሪያዬ እንጂ ጊዜያዊ መኖሪያዬ ድንኳኑ እንጂ። በዚህ ምድር እስካለው በስጋ እታያለሁ፣ በስጋ እገለጣለሁ። ምክንያቱም በዚህ ፊዚካል ወርልድ ላይ እስካለው ፊዚካል ወይም ስጋ አካላዊ ስጋ ያስፈልገኛል። ምክንያቱም ይህም ፊዚካል ወርልድ ኮንታክት የማደርገው ኮኔክት የማደርገው በስጋ ስለሆነ። ጌታም እንኳን ወደ ምድር ሲመጣ በመንፈስ ብቻ ቢመጣ በስጋ ሳይገባ እኮ ጌታ በፊትም አለ። በስጋ ሳይሆን ግራ ይገባቸዋል አንዳንድ ጊዜ ጌታ ይሄንን ሲያወራ ይሄን እውነተኛው መገለጥ ሲያወራ አንዳንድ ጊዜ ሲያወራ ግራ ይገባቸዋል። በስጋም ከሆነ በኋላ አንድ ወቅት ላይ 30 ዓመት አካባቢ ላይ አገልግሎት እንደጀመረ ከዛ አብርሃም እኮ ቀኔን ያይ ዘንድ ሐሴት አደረገ ይላቸው ነበር። ዮሐንስ 8 ላይ ቁጥር 50 አብርሃም እንኳን ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ሲል አሁን ገና እብደትህን አወቅን አሉት። አሁን ገና ገባህን አንተ ገና 50 ዓመት ያልሞላ ሰውዬ። አያችሁ 30 ዓመቱ ነው። እሱ የሚያወራው የመንፈስ ማንነቱን ስፒሪት ቢንጉን ነው የሚያወራው። ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ሲል አንተ 50 ዓመት ያልሞላ ሰውዬ አብርሃምን አይቼዋለሁ ስትል አታፍርም አሉት። አብርሃምን አይቼዋለሁ አላለም። እሱ አየ ነው ያለው። እነሱ ግን አይቼዋለሁ ስትል ለምን አንተ እንኳን አላየኸውም፣ እንኳን እሱ አንተ ላይ አንተ 50 ዓመት እንኳን አልሞላም። ኢየሱስ አብርሃም ከሞተ ረጅም ዓመት ሆኖታል፣ ከ50 ዓመት በላይ። አንተ 50 ዓመት ያልሞላ ሰውዬ አብርሃምን አይቼዋለሁ ስትል አታፍርም ሲል ላፍርጠው እንደ ያለና አብርሃም ሳይወለድ እኔ ያለው አብርሃም 100 ምናምን ዓመት እንደኖረ ነው እንደምታስቡታል። እሱ ሳይወለድ እኔ ያለው። እሱ የሚያወራው ስፒሪት ቢንጉን ነው፣ መንፈሳዊ ማንነቱን ነው የሚያወራው። እነሱ ደግሞ ከስጋ ይጀምራሉ። ሃይማኖት አሁንም ከስጋ ይጀምራል፣ እኛ ከመንፈስ እንጀምራለን። ነገሮች ሁሉ የእይታ ጉዳይ ነው። ከስጋ የምትጀምረው ማንነት የለም፣ ከመንፈስ የምትጀምረው። እስቲ አሜን። ግን በስጋ ውስጥ መኖር ግን ግድ ነው። ኢየሱስ ወደ ምድር ሲመጣ ስጋ አስፈልጎታል። ቃልም ስጋ ሆነ አለ። ስጋ አስፈልጎታል፣ የግድ ነው። በስጋ ባይመጣ ምኑን
እንዴት አድርጎ ኮኔክት ያደርጋል? እንዴት ይታሰራል? እንዴት ይሰቀላል? እንዴት ደም ያፈሳል? እንዴት ምንም እኮ ሊያደርግ አይችልም። እሱ ማንነቱ እንዳለው ነው፣ ግን ሊያደርግም የመጣው በስጋ ነው ተገለጠ። አሜን። ስለዚህ ሃሌሉያ ስፒሪቱ እየመጣ ነው። ከዛ እንደዛ አለና በስጋ ስናድር ተለይተን በስደት እንዳለን እናውቃለን ካለ በኋላ ቁጥር 8 ታምነናል፣ ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ከስጋ ተለይተን ሰምታችሁታል። ከስጋ ምን ብለን ተለይተን በጌታ ዘንድ መኖር። ከስጋ ስትለይ በጌታ ዘንድ ልትኖር ነው የምትሄደው። ልትገማ ከስጋ የተለየ ቀን ልትኖር እንጂ አልሞትክም። አንድ ሰው ከስጋ ሲለይ ወይም ሄደን ስንቀብረው ስጋውን አካሉን ሄደን ስንቀብር ሊኖር ነው ሄደ እንጂ እንደ ሞት አናስብም። በጌታ ከሆነ ዘላለማዊ ነዋሪ እንደሆነ እናምናለን። አንዳንድ ጊዜ ሃይማኖት ልክ በህይወት እያለ ግራ ይጋባል። ልክ ሄዶ ሲቀብረው ግን የሆነ ነገር ግራ ይገባዋል። የሆነች ነገር እንግዲህ ወንድማችን እዛ በጌታ ፊት እያሸበሸበ ነው ይላል እዚህ ሲቀብረው። እዚህ ምድር ላይ ግን ይጣላናል። ልክ ቀብር ጋር ግን ይገባዋል። ምድር ላይ ይጣላናል። ልክ ቀብር ጋር ሲሄድ ወንድማችን እዛ በላይ እያሸበሸበ ነው። አታልቅሱ፣ እያሸበሸበ ነው። የቱ ነው ያሸበሸበው? እዚህ እየቀበረ ስጋ ነው ካለ ቀብሮ ጨረሰ። በቃ ምን ያሸበሽባል? አሸብሽበን እንቀብረዋለን እንጂ ወደ ምድር አረን ምን ወደ አፈር ውስጥ እንከተዋለን እንጂ። ስጋ ከሆነ ሰው ግን ስጋ አይደለም፣ በስጋ ውስጥ ይኖራል። እስቲ እኔ ስጋ አይደለሁም በሉ እስቲ። አሜን። ስለዚህ ስታረጉት ስጋው በዚህ ምድር መኖሪያው ጊዜያዊ ድንኳኑ ሲቀበር፣ እርሱ ግን ከስጋ ተለይቶ። ለዚህ እኮ ነው ፊልጵስዩስ 1 ላይ ከቁጥር 20 ጀምሮ በጣም ደስ የሚል ቃል አለ። 20 21 22 ምናምን ምንድነው የሚያወራው? እኔ አለ ጳውሎስ በስጋ ውስጥ ስኖር ከስጋ ስለይ እያለ ነው የሚያወራው። በስጋ ስኖር ከስጋ ስለይ እና ምን አለ? ልሄድ ከክርስቶስም ጋር ልኖር እናፍቃለሁ። እስቲ አሜን። የጳውሎስ ናፍቆትን የሚገርም ነው እኮ። ናፍቆት ሞትን እኮ ነው እናፍቃለሁ ያለው። እንኳን እኔ አለ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ በስጋ ውስጥ መኖሬ ግን ለእናንተ ጥቅም ነው። በእንግሊዝኛው in the flesh መኖሬ፣ አማርኛው በስጋ መኖሬ። በስጋ የሚለው ብዙ ጊዜ ስለማይገልጣው ነው፣ ኢንን ስለምፈልጋት ነው። in the flesh በስጋ ውስጥ መኖሬ ለእናንተ ስለሚያስፈልግ ለእናንተ ያስፈልጋል። እናንተን እጠቅማለሁ። እኔ አሁን በስጋ ውስጥ ስላለ ነው የምጠቅማችሁ። አንድ ቀን ከስጋ ሲሄድ እኔ አልጠቅማችሁ እሄዳለሁ። ልሄድ ከክርስቶስም ጋር ልኖር። እስቲ ልኖር በሉ። አዎ ከዚህ ስትሄድ ምን ልትል ነው? ልትኖር እንጂ አልሞትክም። እስቲ አሜን። ልትኖር ነው የሄድከው። ለዚህ ነው ግራ የማይገባን። ጴንጤ ሲሞት ወይ አማኞች ምናምን ነገር ወደ ጌታ ሲሄዱ ብዙ መራር ለቅሶ የማይኖረን ሊሄድና ሊኖር ነው። መራር ለቅሶ የለንም። መራር ሐዘን ቀን እየጠበቅን ወራት እየጠበቅን ዓመታት እየቆጠርን ነበረች እኮ ጥሩ ነበረች ምናምን እያልክ እንድታነባ አይደለም። የሆነ እንትን እንድታዝን አይደለም። በምድር በሚኖርበት ጊዜ ኖረ። አሁን ደግሞ ሌላ ሊኖር፣ ያኛው ኑሮ የዘላለም ኑሮ ነው። ይሄኛው ግን ጊዜያዊ ኑሮ። ለምን? በጊዜያዊ ድንኳን ውስጥ ነው። የዛ ግን ሲኖር ግን በቋሚ ህንፃ ውስጥ ነው። ከላይ ስጀምር እንደዛ ነው ያልኩት። ድንኳን ህንፃ ነው ያልኩት፣ ለዘላለም ህንፃ። ይሄኛውስ ጊዜያዊ ድንኳን። ድንኳኑ ፈረሰ፣ እዛ ደግሞ የዘላለም ቤት አለን፣ የዘላለም ምንኖርበት። እስቲ አሜን በሉ። ጌታ ይባረክ። ስለዚህ እንጆይ አድርጉ። በምድርም ብትኖር ደስ ብሎህ ኑር፣ ስትሄድም ደስ እያለ ሂድ። ባርከ ሰዎችን። እስቲ አሜን። ምንድነው ልክ እንደ አጋግ ሞትን የምንፈራው? ምንም እኮ የምንፈራው እኛ አክቹአሊ እድሜ ጠግቤ ነው የምሞተው። ከኔ ጋር የሚያምን አሜን ይበል። አዎ ምክንያቱም ስራ ስላለኝ ዝም ብዬ ቶሎ ብዬ በወጣትነቴ አልሄድም። ጌታ በወጣትነቱ የሞተው እኔ በወጣትነቴ እንዳልሞት ከፍሎልኛል አይደል? ሚድል ኤጅ ላይ ኢየሱስ ያለፈው እኔ እድሜ ጠግቤ እንድሄድ ነው። ስለዚህ እድሜ ጠግቤ ነው የምሄደው። ምናምን አይደለም ግን መሄድም ከሆነ የሚሄደው ለዘላለም ልኖር ከአባቴ ከወንድሜ ከጌታ ጋር ሃሌሉያ፣ ከነ ጳውሎስ ጋር ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ ተብሎ የለ ቅዱሳን አሉ፣ የኔ ሀገር ሰዎች። እዛ ነው የሚሄደው። አሜን።
ስለዚህ እንጆይ ነው። ምንም የምንሳቀቀው ነገር የለም። ሰው መንፈስ እንደሆነ ከገባው ግራ አይገባውም። ግራ የሚገባው ለሰው ስጋ ነው። ምን አድርጌ ምን ሆኜ መቼ ምን ሰራው ምን አደረኩ በዚህ ምድር ላይ ነው። ስጋ በምድር ላይ እስካለን እንሰራበታለን፣ እናገለግልበታለን፣ እናገባበታለን፣ እንወልድበታለን። ያላገባችሁ ያልወለዳችሁ ፍጠኑ። ፕሬዝ ጋድ ኢንጆይ እናደርጋለን። ጌታ ይባረክ። በስጋ ስትኖር ነው በቃ እና በኋላ ታገለግልበታለህ። ይኸው ለሰው የሚያስፈልጋል አይደል? በስጋ ውስጥ መኖሬን ሁሌ ቼክ ሳደርግ ላስፈልግ እንደሆነ ይገባኛል። እስቲ አሜን። ልጠቀም ሳይሆን ልጠቅም ነው። በስጋ ውስጥ መኖሬን ሁሌ ቼክ አድርግ። ለእናንተ የሚያስፈልጋል። ጳውሎስ በስጋ ውስጥ መኖሬ ለእናንተ ስለሚያስፈልጋል። እኔ በስጋ ውስጥ እስካለው ለሰው አስፈልጋለሁ። ሁሌ ለኔ የኔ በኔ ኖ ለሰው አንተ ያለው ለሌላው ጥቅም ነው። ሃሌሉያ። ለሌላው ልጠቅም ነው ያለው። በምድር ካለ መኖርን ቼክ አድርግና ካለ ልጠቅም ነው። ሰውን ልታነሳ፣ ሰውን ልታቆም ነው። ወንጌሉን ልትነግረው ነው። ክርስቶስን ልታበራለት ነው። በምድር እስካለ ከሄድክ በኋላ ወይኔ ሳልነግረው አትበል። አሁን ንገረው። እስቲ አሜን። ወይኔ አንድ ጓደኛ የነበረው ሁሌ እነግረዋለሁ እያልኩ ምን ይለኛል እያልኩ የተውከውን አሁን ምን ይለኛል ሳትል አሁን በለው። በኋላ ከሄድክ በኋላ ወይኔ እንዳትል ንገረው። የሚጠቅመውን ነው። አንድ ወዳጃችን በመካከላችን አለ። ማን እንደሆነ አልነግራችሁም እና ምን አለ? አንድም ወዳጃችን አሁንም በመካከላችን አለ። ሁለቱም አሉ እና ምን አለኝ? ምን ነው ዘገየህ አልኩት። ልክ ጌታን ነግሮት ጌታን ሲቀበል ለምን እስካሁን ይሄን እያወቅ ለምን አዘገየው አልኩት። ቃሉን ስሰማ ደስ አለኝ። ለምን ዘገየ እስካሁን ሁሉ አልኩት። ሲነግረኝ የተደሰትኩት ያገኘሁት ደስታ፣ ያገኘሁት ሰላም። ስለዚህ ሄዳችሁ መናገርን አትፍሩ። የሚጠቅም ነገር ነው የምትናገሩት። ወዳጅ የምትወደው ከሆነ ንገረው። አብሮ መንግስተ ሰማያት በኋላ ምን እንድትጮት። ጌታ ይባረክ። የማትወደው ከሆነ አትንገረው። መቼም እኛ ማንወደው የለም። የማንወድበት ከረጢት ወጥቷል። አሁን አለመውደድ አንችልም። ውስጣችን በቃ ፍቅር ብቻ ነው። የጌታ ፍቅር በመንፈስ ቅዱስ በልባችን ፈሷል። ሃሌሉያ። ታምነን ይልቁን ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናልና፣ ስለዚህም ደግሞ ብናድር በዚህ በስጋ ውስጥ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሳይ ልንሆን እንቀናለን። እስቲ አሜን። በስጋ ውስጥ ብኖርም ከእርሱም ብሄድ እርሱን ደስ ለማሰኘት ነው አለ። በቃ ዘጋው። በዚህ ምድር መኖርክም ሄድክም እርሱን ደስ ለማሰኘት ነው። በቃ ዘጋው። በምድር መኖር ሁልጊዜ ጌታን ያስደስተው። ጌታን ለማስደሰት አለው። እስቲ አሜን። ሁሌ ልንል የሚገባው ኤኒዌይ ምን አለ? መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ሲቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። ቁጥር 11 እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን፣ ለእግዚአብሔር ግን የተገለጥን ነን፣ በሕሊናቸውም ደግሞ የተገለጥ እንደሆንን ተስፋ አደርጋለሁ። በመልክ እንጂ በልብ ለማይመኩ የምትመልሱላቸው መልስ እንዲኖራቸው በእኛ ልትመኩ ምክንያት እንሰጣቸዋለን እንጂ ራሳችንን ደግሞ ለእናንተ የምናመሰግን አይደለንም። ቁጥር 13 እብዶች ብንሆን ለእግዚአብሔር ነው፣ ባለአእምሮዎች ብንሆን ለእናንተ ነው። አንዳንድ ጊዜ እብድ ይሏቸዋል እነ ጳውሎስን እብዶች፣ እነዚህ እብዶች ናቸው። ኢየሱስንም አበደ ብለውታል። አንዴ አበደ ብለውት ሊወስዱት ሁሉ መጣ። አብዷል የሰውዬ፣ ኧረ ያዙት ተብሏል። ጳውሎስም ስንቴ ግን እብዶች ብንሆን ለጌታ ነው አለ። ባለአእምሮዎች ብንሆን ግን ለእናንተ ነው። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ሁሉም አንዱ በክርስቶስ ቀጥሎስ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ
ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ሃሌሉያ። እቺ ወሳኝ ናት። ሌላ ጊዜ በደንብ አወራታለሁ። ቁጥር 16 ስለዚህ አሁን ስለዚህ ይገባቸዋል። አሁን ስለዚህ በደንብ ይገባናል። አሁን መስመሩን አመጣሁት ክሩን። አሁን ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። አሁን ገባችሁ? በስጋ እንደሆነ አላውቅም። እሱን ሳይሆን በስጋ ነው አልልም። ይገባኛል። ስለዚህ እኛ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው እንኳን ብንሆን ከአሁን ጀምሮ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ክርስቶስንም ያኔ በስጋ እንደሆነ አሁን እንደሱ አናውቀውም። የሚያወራው ይገባቸዋል። ቁጥር 17 ስለዚህ አሁን ግልጹን ሊያስቀምጠው ነው፣ ሊደመድመው ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። እስቲ አሜን። እስቲ አዲስ ሆኗል በሉ እስቲ። ማንም በክርስቶስ ቢሆን ምን እንድነው አለ? አዲስ ፍጥረት ነው። ማንም ግሪክ የለ፣ አይሁድ የለ፣ አሕዛብ የለ፣ ጨዋ የለ፣ ባሪያ የለ፣ ወፍራም የለ፣ ቀጭን የለ፣ ጥቁር የለ፣ ከለር ነጭ የለ፣ ማንም እስቲ ማንም በሉ እስቲ ማንም ውስጥ ማንም በክርስቶስ ቢሆን ኢን ክራይስት ቢሆን በክርስቶስ ውስጥ ቢሆን በክርስቶስ ቢሆን ጌታ ኢየሱስ ክርስቶስን ቢቀበል ማንም አዲስ ፍጥረት ነው። ኒው ክሪኤሽን። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። እስቲ አዲስ ፍጥረት ነኝ በሉ እስቲ። አሁን እየገባችሁ ይመጣል መቼም። ኒው ክሪኤሽን አዲስ ፍጥረት ምን ማለት ነው? እንደው ትንሽ አንዳንድ ፓርቶችን ማሳየት ፈልጌያለሁ። ጌታ ይባረክ። ምክንያቱም ይሄ አዲስ ፍጥረት አዲስ የሚለው ቃል በአዲስ ኪዳን የተገለጠበት መገለጫዎች አለ። አዲስ የሚለው ቃል አዲስ ፍጥረት ነው ሲባል፣ አሁን አዲስ ሲባል ምንድን ነው? አዲስ የታደሰ ማለት ነው ወይስ አዲስ ታይቶ የማይታወቅ ማለት ነው? የግሪኩ ቃል እችን አዲስ የሚለውን ቃል ያሁኑን ካይኖስ ይለዋል። የግሪኩ ቃል ካይኖስ ያሁኑን አዲስ የሚለውን ዴፊኒሽኑ ኦፍ አንሰርቴን አፊኒቲ ማለት ነው። ካይኖስ ለምንድን ነው? ሶስት አዲስ ብለዋል። አዲስ ኪዳን ላይ ሶስት አዲስ አሉ። አንደኛው ግሉኮስ የሚባለው ነው። አዲስ የወይን ጠጅ የሚለውን ግሉኮስ ይለዋል። አንደኛው ደግሞ ኒዮቴሮስ ይባላል። አንደኛው እና ሶስት ፓርቶች አሉ። ይሄ ግሉኮስ የአዲስ የወይን ጠጅ የምትለው ፓርት ላይ ብቻ ነው ይሄን የተጠቀመው። ሌላኛው ኒዮቴሮስ የሚለው ምንድነው ትርጉም የሚሰጠው? ወጣትነት፣ አዲስ ጉልበት፣ ይሄ አዲሱን ጨርቅ ወስዶ ምንድነው አዲስ ባሮጌው ጨርቅ ላይ ወይም ባሮጌው ራፊ ላይ መለጠፍ አያስፈልግም። አዲሱን ወስዶ አዲስ ጨርቅ ላይ ወይም አሮጌውን ወስዶ መለጠፍ አያስፈልግም እያለ አዲስ የምትለውን ቃል እነዚህን ይጠቀማል። ወይም ደግሞ ይሄ መታደስ፣ ለምሳሌ አንድ የምታውቁትን ቤት በሚገባችሁ ቋንቋ ነገር ነው። የምታውቁትን ቤት እናንተን አስወጥተው አንድ የሆነ ፕሮግራም አይ ነበር፣ የሆነ ቴሌቪዥን እናንተን ያስወጡና ሰርፕራይዝ የሚያደርጉ አሉ። እናንተን ለ6 ወር የሆነ ቦታ ያኖሯቸዋል፣ ለ2 ወር ለ3 ወር ብቻ አላውቅም፣ ያኖሯችሁና ቤቱን ሌላ አድርገው፣ ቤቱ ያው ነው ግን ቤቱን ግን አሳምረው ቅርጹን ለውጠው እቃውን ለውጠው ምን አድርገው ስትገቡ is it my house ይላሉ። አዲስ ይሆንባቸዋል። ስለታደሰ ነው። ቤቱ እኮ አዲስ አይደለም፣ ታደሰ። ይሄንን ነው ኒዮትሮስ የሚለው መታደስ፣ ወጣት መሆን። ለምሳሌ የንስር ብዙ ሰዎች የተለያየ ይሰጣሉ።
የንስርን እድሜ ግን አንድ ያነበብኩት 120 ዓመት ትኖራለች የሚል የንስርን አንብቤያለሁ። 120 ዓመት ነው ንስር እድሜዋ 120 ዓመት። 60 ዓመት ስትኖር ታረጃለች ንስር። 60 ዓመት ትኖርና ያረጃል። በቃ የሆነ ሽማግሌ ይሆናል። በቃ መንቁሩም ያረጃል፣ ጥፍሮቹም ያረጃሉ፣ ጸጉሩም ይላላጣል፣ ምንም ይላል እና ልክ እዚህ ጋር ሲደርስ ምን ያደርጋል? ምግቡን በአለት ንቃቃት ውስጥ ወስዶ ሄዶ ይከታል። ምግብ የሚያስፈልገው ምግብ ይወስድና እዛ ይከትና ምግቡን እዛ ውስጥ ካኖረ በኋላ ከዛ ምን ያደርጋል? ላባውን ገነጣጥሎ ያወጣዋል። ላባዎቹ እንዳለ ይገነጣጥለዋል። ጥፍሩን ይሰባብራል፣ መንቁሩን ይሰብራል። ሁሉን ነገር አድርጎ ቁጭ ብሎ ምግቡን ለጥቂት ጊዜ እዛ ይበላል። በልቶ 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 ከዛ ልክ ሲወጣ አዲስ ንስር ወደ ይወጣል። እንደ ንስር ኃይላቸውን አድሳለሁ ሲል ይሄንን ነው። ኃይሉን አድሶ ይወጣል። የውስጡን ስትሬንግዝ ብቻ ሳይሆን ውጭው ራሱ ስታየው የ1 ዓመት ንስር ይመስላል። የ1 ዓመት ንስርንና የ61 ዓመት ንስርን አብረህ ብታስቀምጣቸው መለየት አይቅታል። ስታየው አዲስ መንቁር ነው አፉ፣ ስታየው ጥፍሮቹ አዲስ ናቸው፣ ጸጉሩ አዲስ ነው ምናምን ነገር ስታየው እንትን ያለ ነው። አዲስ ሆኖ የወጣው ልዩነቱ በኤክስፒሪየንስ ነው። ይሄ 61 ዓመት ኖሯል፣ ይሄኛው የ1 ዓመት ነው። የኤክስፒሪየንስ ልዩነት አላቸው እንጂ ስታያቸው አንድ ይመስሉሃል። ይሄ ግን 60 ዓመት ሲኖር ያውቃል አንዳንድ ነገሮች። ይሄኛው ገና ነው። ምንድነው የምነግራቸው? አዲስ ሆኖ ይወጣል። ግን አዲስ ነው እንዴ? አዲስ አይደለም። አዲስ የተወለደ አይደለም፣ አዲስ ሆኖ። አሁን ኒዮስ የሚለው ይሄን ፓርት ነው። ኒዮስ የሚለው ሐሳቤ እየገባችሁ ነው? ወደ ዋናው ሐሳቤ ልምጣና የኛ ግን አሁን አዲስ ፍጥረት የሚለው ግን ካይኖስ የሚለው ግን እንደዚህ አሁን እንደምላችሁ አይደለም። ከዚህ በፊት ያልነበረ አዲስ ዝርያ ማለት ነው። የተከታተላችሁኝ ከሆነ በጣም ነው ደስ የሚላችሁ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲል ታደሰ ምናምን አይደለም፣ አዲስ ሆነ። ከዚህ በፊት አንድ ጄሪ ሳቪሊ በጻፈው አንድ ጽሑፍ ላይ ካገኘሁት ቃሏን ትንሽ ልናገራት። ምን እንዳላት ምን አለ? ይህንን ሁለተኛ ቆሮንቶስ 5:17 therefore if anyone is in Christ he is a new creation, all things have passed away, behold all things have become new የሚለውን God's word is clear አለ ሲጽፈው። once you come to Jesus, አንድ ጊዜ ወደ ጌታ ከመጣህ become a new creation, አዲስ ፍጥረት ትሆናለህ። The literal translation of this scripture says you are a new species of being that never existed before. ከዚህ በፊት ታይቶ የማይታወቅ አዲስ ዝርያ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን ከዚህ በፊት ታይቶ የማይታወቅ አዲስ ዝርያ፣ a new species። እስቲ አሜን በሉ እስቲ። a new species። ስፒሺስ ማለት አዲስ ዝርያዎች የሆኑ ዝርያዎች ሲገኙ ስፒሺስ ይባላል። ታይቶ የማይታወቁ አንድ የሆነ እንስሳ ምናምን ሲመጣ አይቶ የማይታወቅ a new species ይባላል። ልክ እንደዚሁ ማንም በክርስቶስ ቢሆን የሆነ ለምን መሰለ ይሄን ግልጽ በደንብ ያደርገው የሆነ ነገር የጸባይ ማረሚያ ይመስለዋል ሰው ጌታን መቀበል። አይ ምን አለበት ይሄ ልጅ ምን አለበት ጌታን ቢቀበል እንትን ያደርጋል። እንትን ሲጋራውን ያቆማል፣ ጫቱን ያቆማል፣ የሚጠጣትን ያቆማል፣ እንትን መሳደብ ምናምን የሚሳደብ ነው ያቆማል። ጸባይ ማረሚያ ይመስለዋል። በክርስቶስ መሆን ጸባይ ማረሚያ አይደለም። የሆነ ነገር መሻሻል አይደለም። በፊት እንዲህ ነበር፣ አሁን ግን ተሻሻለ። የመሻሻል እሱን ጸባይ ማረሚያ ጸጥ አድርጎ ጥሩ አድርጎ ያወጣል። ጌታ አይደለም። ጸባይ ማረሚያ ወስደን 5 ወር ብናስቀምጠ ሽር ብለው ትመጣለህ። ሲያስቆፍሩ እዛ ድንች ስቆፍር ስታወጣ ሽር ብለው ትመጣለህ። ጸባይን አስተካክለ ረባሽ መሆን አታገኝማ። እዛ ሲጋራ ጫቱን እዛ ያገኝማ። እዛ መሳደብ ማንን ይሳደባል? ከሰደበ 8 ፑሻፕ ይባላል። የሆነ ነገር ካረገ እዚህ ድረስ ቆፍር ይባላል። ስለዚህ ሽር ያደርገዋል ጸባይ ማረሚያ። ጌታ አይደለም ሽርሚያ። ጌታ ጋር ግን በክርስቶስ ስትሆን ግን አዲስ ፍጥረት ነው የምትሆነው።
አሮጌው ነገር ሁሉ ምን ይላል? ያልፍና አዲስ ማንነት ይሰጣል። በክርስቶስ ስትሆን አዲስ ማንነት ነው ያስከው። እስቲ እኔ በክርስቶስ ነኝ በሉ። እስቲ አዲስ ማንነት አለኝ። ሃሌሉያ! አዲስ ኒው ስፒሺስ፣ ከዚህ በፊት ታይቶ የማይታወቅ ከዚህ በፊት የሌለ ኔቨር ኤግዚስትድ እኮ ነው። ኔቨር ኤግዚስትድ ቢፎር፣ ከዚህ በፊት የሌለ አዲስ ዝርያ ይሆናል ነው የሚለው። ኤቨርዥን፣ አዲስ ዝርያ፣ አዲስ ፍጥረት በክርስቶስ ኢየሱስ ስትሆን አዲስ ማንነት ስላለህ ነው ጸባይ ጥሩ የሆነው እንጂ ጸባይ ማረሚያ ስለገባህ። አዲስ ማንነት ስለሆነ ስላለህ ስለማይመጥንህ የዓለም ሲስተም፣ የዓለም ቋንቋ፣ የዓለም አኗኗር፣ የዓለም አይመጥነኝም ስለምትል ነው የተውከው እንጂ ጸባይ ማረሚያ ገብተህ አይደለም። ማን እጅን ገረፈ? ማን እጅን ጠበሰ? አትብላ፣ አትቅመስ፣ አትንካማ ማን ብሎ ነው ያቆምከው? ራሱ ማንነትህ ስለማይፈቅደው። ቦዲ ሪጀክት ይባላል በሕክምና ሕግ። በሕክምና ሕግ የሆነ ነገር የማይሆን መድኃኒት የሆነ ነገር ስትወስድ ቦዲ ሪጀክት ይባላል። ሪጀክት ያደርጓል። ቦዲ አይፈልገውም፣ አያገናኝም። ልክ እንደዚሁ ማንነትህ የማይገባ ነገር ለማድረግ ቦዲ ሪጀክት ስለሚያደርግ ማንነትህ ራሱ ስለማይፈቅደው ኢንጆይ ስለማታደርግበት ሪጀክት ታደርጋለህ እንጂ ተጠብሰ ወይ እንደ ሕፃን ልጅ ተው አትንካ ተብለህ እንደው በነካ እንደው የሆነ ነገር ባረግ እንደው ጌታ እንደው ሲኦል ያስገባኛል ብዬ ነው እንጂ እኔ ብጣጣ ደስ ይለኛል የሚለውን ገዝተን አምጥተን እንሰጠዋለን። ይሄ ጌታ ሲኦል አያስገባም፣ ጠጣ። አንድ ወዳጄ ግን እኮ አጠጡ እኮ አይልም አለው። ግን እኮ አጠጡ እኮ አይልም የእግዚአብሔር ቃልና ትንሽ ምን ጠጣ፣ ጉበትን ስትተፋው ትተወዋለህ አለው። ትተወዋለህ በቃ ለራስህ ስትል ነው የምታቆመው እንጂ ጌታ እንደው የሆነ አርጩሜ ይዞ የሆነ ረጅም ሰውዬ እኮ ነው የሚያደርገው። ሰው የሆነ ነገር ካረገ የሆነ ነገር ጆሮውን ይዞ የሚጠብሰው ስለሚመስለው ረጅም አርጩሜ የያዘ ረጅም ሰውዬ ስለሚመስለው ጌታ ይሆን ነገር ማንነትህ አዲስ ፍጥረት። እስቲ አዲስ ፍጥረት ነኝ በሉ። እስቲ በጌታ ስትሆን አዲስ ፍጥረት ስለሆን ኒው ክሪኤሽን ስለሆነ ያ ኒው ክሪኤሽን አይደንቲቲ የአዲሱ ሰውዬ ማንነትህ የእግዚአብሔር ባህሪ ስላለው የእግዚአብሔር ባህሪ ማንነት ላይ ፕሪንት ስለተደረገ እንደ ጌታ ታስባለህ፣ እንደ ጌታ ትናገራለህ፣ እንደ ጌታ ትኖራለህ። ማንነትህ ከጌታ ስለተወለድክ ጌታ ይባረክ እንጂ አጠጣ ማንንም አይደለም። እሱ አይደለም። ይሄ አሁን እኔ ጠጥቼም አውቃለሁ። የምትሉትን ሁሉ የምታስቡትን ሁሉ አድርጌው አውቃለሁ። አሁን ግን ከደረጃዬ በታች ስለሆነ ከማንነቴ ጋር አብሮ ስለማይሄድ ውሃና ዘይት ስለሆንን እኔና ዓለም አብረን መሄድ ስለማንችል፣ እስቲ አሜን። አብረን መሄድ አንችል። እኔ አዲስ ፍጥረት፣ ያኛው አሮጌ ፍጥረት ምን ያገናኘናል? እኔ በክርስቶስ እሱ በአዳም እንዴት እንገናኛለን? ሀውካም በምን? ያ በአዳም ነው፣ እኔ በክርስቶስ ነኝ። ማንም በክርስቶስ ቢሆን አዲስ ፍጥረት፣ ማንም በአዳም ቢሆን አሮጌ ፍጥረት፣ ኃጢአተኛ። ማንም በአዳም ከሆነ አሮጌ ፍጥረት ነው። አሮጌ ነገር ሁሉ እሱ ላይ አለ። ማንም በአዳም ያለ ሁሉ በክርስቶስ መሆን ይጠበቅበታል። ሃይማኖት አይደለም። በክርስቶስ መሆን ሃይማኖት መቀየር ሳይሆን፣ በክርስቶስ መሆን ማለት ጸባይ ማሻሻያ ምናምን መግባት ማለት ሳይሆን፣ በክርስቶስ መሆን አዲስ ፍጥረት መሆን ማለት ነው። እስቲ አዲስ ፍጥረት ነኝ በሉ እስቲ። ሃሌሉያ ፕሬዝ ጋድ። አዲስ ፍጥረት፣ እያንዳንዳችን አዲስ ፍጥረት ነን። አዲስ ፍጥረት ነኝ። ትምህርቴን ጀምሬያለሁ። የምንማርበትን ዓላማ መሀል ላይ ላስቀምጥ። ያው መጀመሪያ ነበር ማስቀመጥ የነበረብኝ፣ ግን ልናገረው። የምንማርበት ዓላማ አንድ የዳነ ሰው፣ በክርስቶስ የዳነ ሰው እንዴት አዲስ ፍጥረት እንደሆነና አዲስ ፍጥረት የመሆኑ ጠቀሜታ ምን እንደሆነ እንዲያውቅ ለማድረግ ነው። የምንማርበት ዓላማ ሁሌ ዓላማው መቅደም አለበት ብለን ለምንድን ነው የምንማረው? ለምንድን ነው ስለ አዲስ ፍጥረት የምንማረው? አዲስ ፍጥረት እንደሆነ አንድ በክርስቶስ ኢየሱስ የዳነ አማኝ፣ በክርስቶስ ኢየሱስ አምኖ የዳነ፣ በክርስቶስ ኢየሱስ ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ የተቀበለ ማንም ሰው አዲስ ፍጥረት እንደሆነ እንዲያውቅና አዲስ ፍጥረት የመሆኑ ደግሞ ጠቀሜታ ምን እንደሆነ እንዲያውቅ ለማድረግ። ምንድን
ምንድነው ጥቅሙ? አዲስ ፍጥረት የሆንኩት ለምንድን ነው የሚለውን እንዲመልስ፣ ለምን ለሚለው ጥያቄ መልስ እንዲኖረው ነው ይህን ትምህርት የምንማረው። በእርግጠኛነት እነግራችኋለሁ እቺ 4 ሳምንት ስታልቅ እናንተ ሌላ ነው የምትሆኑት። በመረዳት ቢሆን በቋንቋ ቢሆን በአስተሳሰብ ቢሆን በእርግጥ እነግራችኋለሁ እቺን 4 ሳምንት እቺን የኒው ክሬሽን ትምህርት አስተምሬ ስጨርስ የአዲሱ ፍጥረት ማንነትን በደንብ ስታውቀው ተመልሰ ያው አትሆንም። እስቲ አሜን በሉ። እስቲ ተመልሼ ያው አልሆንም በሉ። እስቲ አሜን። ያ ፕሬዝ ጋድ። አው በመንፈስ ነው እኔ። እሺ ጌታ ይባረክ። እና በዚህ ትምህርት የምንማራቸው ምን እንደሆኑ ትንሽ ልናገርና አሁንም ወደ ትምህርት ልምጣ። የአዲስ ፍጥረት ትርጉሙን እናያለን። በዚህ ትምህርት የምንማረው የአዲስ ፍጥረት ትርጉሙ አሁን እየተናገርኩ ያለሁትን ትርጉሙን እናውቃለን። እንዴት አዲስ ፍጥረት ሆንኩ የሚለውን እናያለን። እንዴት እንደሆነ እንዴት ነው አዲስ ፍጥረት የተካሄደው ትክክለኛ የዘር ውህዱ እንዴት እንደተካሄደ ሳምንት በደንብ አስተምራለሁ። የእግዚአብሔር ልጅነትን በዛ ውስጥ እናያለን። ከእግዚአብሔር ስንወለድ ነው አዲስ ፍጥረት ልጅነትን። የአዲሱ ፍጥረት መታወቂያዎችን በደንብ እናያለን በእነዚህ 4 ሳምንታቶች ውስጥ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። ጌታ ይባረክ። አዲስ ፍጥረት የምንለው አዲስ ፍጥረት ስንል የቃላት ውርርሶች አሉ። አንድ ሰው አዲስ ፍጥረት ሆነ ሲባል አዲስ ሰው ዳግም ልደት ያገኘ የእግዚአብሔር ልጅ የሆነ ማለት ነው። የአዲሱ ሰው ብዬ ልጀምር ነበር፣ ምክንያቱም አዲሱ ሰዋችን የሚለው ቃል ስላለ አዲሱ ሰው አሮጌው ሰው የሚላለው መጽሐፍ ቅዱስ። አሮጌው ሰዋችን፣ አዲሱ ሰዋችን፣ አዲሱ ማንነት፣ አሮጌው ማንነት። አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ሮሜ 6 አሮጌው ሰዋችን ከእርሱ ጋር ተሰቅሏል። አሮጌው ሰው በሌላ ቋንቋ አሮጌው ሰው ስል ማንን ነው? አዳም። አዎ አዳምን የፈለክ ብታጥበው ምን ብታረገው ጸባይ ማረሚያ ብከተው አዲስ ፍጥረት መሆን ኔቸሩ ነው፣ አልተለወጠም። አሁን እኛ የምናወራው ሩት ኬዝ ነው። የውጫዊ የሆነ ነገር አይደለም። ከላይ ያለውን ሳይሆን ሩት ኬዝ፣ የሩት ኬዝ ኔቸር። አዳም ጋር ስትመጣ የኃጢአትን ኔቸር ስለተቀበለ ኃጢአተኛ ነው። የሚያፈራ ሁሉ የኃጢአት ውጤቶችን the product of sins። አዳም ላይ የምታየው እርግማን ታያለ። ምድር ካንተ የተነሳ የተረገመች ትሁን ተብሏል። ምድርን ቢቆፍርም የሚፈልገውን አያገኝም። ለድንች ቆፍሮ ሾህና መኪና ታበቅላለች አይደል? በጣም ትግል ውስጥ ነው። ከርስ ማለት እርግማን ማለት እየለፋ ውጤት አለማግኘት ማለት ነው። እየሰራ ውጤት የማያገኝበት አቅም ማለት ነው እርግማን። ያ እርግማን እሱ ጋር ስላለ ይለፋል፣ ውጤት አያገኝ። ይለፋል፣ እርሱ ጋር ይለፋል፣ ምንም በቃ ይታገላል። ብዙ ዘርቶ ጥቂት ያጭዳል። ብዙ ደክሞ ጥቂት ያስገባል። ከርስ የሚባለው እርግማን በአዳም ተቀብለናል ማለት አዳም ከአዳም የተቀበልነው ዋናው ሩቱ ኃጢአት ሲሆን ኃጢአት የሚያፈራው ደግሞ እርግማን ነው። ስለዚህ በአዳም እያላችሁ እርግማን አለባችሁ፣ ድህነት አለባችሁ፣ በሽታ አለባችሁ። ጥሩልኝ። ጭንቀት አለ፣ ስቃይ አለ፣ ጭንገፋ አለ። ብዙ ጭዎች ጭንገፋ፣ ጭንቀት፣ ማልቀስ፣ እንባ፣ ሶሮ፣ ሐዘን፣ በጣም ብዙ ነገር። ለዚህ ነው ኢየሱስ ሲመጣ ፈንታውን ሰጥ ዘንዳል። በአመድ ፈንታ አክሊልን፣ በለቅሶ ፈንታ የደስታ ዘይት፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ ሰጣችሁ ዘንድ ላከኛል። የመጣሁት ፈንታውን ለመስጠት ነው አለ። እዚህ ጋር ሐዘን አለ፣ እዚህ ጋር ብዙ ለቅሶ አለ፣ እዚህ ጋር ብዙ ምሬት፣ ብዙ ክፉ ነገር አለ። በአዳም አንድ ሰው በክርስቶስ ኢየሱስ እስከሚሆንበት ቀን ድረስ በአዳም ነው። ማንም ሰው ከጨዋ ቤትም ይወለድ፣ ከቤተ መንግስትም ይወለድ፣ ከገጠርም ይወለድ፣ መንገድ ላይም ይወለድ፣ ጥሩ ፍራሽ ላይም ይወለድ ኃጢአተኛ ነው። ማንም ሰው በአዳም ስለሆነ የአዳም ኔቸር እሱ ላይ ኢዝሊ ፕሮዳክት ያደርገዋል። ኃጢአት የሚባለው ዛፍ ውስጡ ስላለ ፍሬዎቹን ያፈራል። ጨለማ፣ ጭንቀት፣ ሞት፣ ስቃይ፣ አለመከናወን፣ አለማፍራት፣ ጭንገፋ፣ ኤቭሪቲንግ ያፈራል በአዳም ሲኮነን ሰው። ይሄ በአዳም የሆነ ሰው አንድ በር ተዘጋጀለት። እስቲ አሜን በሉ። እስቲ አንድ በር የአዳም ኔቸር ያለው ሰው ሁሉ ማንነቱ እንዲለወጥ በሩ
እኔ ነኝ። ዮሐንስ 10:9 ላይ ኢየሱስ ምን አለ? I am the door። ዘ የምትለዋ ዴፊኒት አርቲክልስ ናት በእንግሊዘኛ። ዴፊኒት አርቲክልስ ማለት there is no other doors ማለት ነው። ሌላ በሮች የሉም። በሩ ነው ያለው፣ በር አላለም። ከበሮች አንዱ ነኝ አይደለም፣ በሩ እኔ ነኝ። እስቲ አሜን በሉ እስቲ። ጌታ ደስ ይላል እኮ። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በሩ እኔ ነኝ። I am the door። በሩ እኔ ነኝ ካለ ከኔ ውጪ በር የለም ነው። መንገድ እኔ ነኝ ካለ ከኔ ውጪ ገደል ነው። ህይወት እኔ ነኝ ካለ እኔ ነኝ ካለ ከኔ ውጪ ሞት ነው። እውነት እኔ ነኝ ካለ ከኔ ውጪ ሐሰት ነው። በግልጽ እኮ ነው የተናገረው እሱ። ጌታ እኮ ተደብቆ አሾክሾኮ አላወራም። ሙሉ ነው ግልጽ አድርጎ የተናገረው። እውነት እኔ ነኝ፣ ህይወት እኔ ነኝ፣ መንገዱም እኔ ነኝ፣ በሩም እኔ ነኝ። እስቲ አሜን። መልካም እረኛ እኔ ነኝ። በኮንፊደንስ በህዝብ ፊት ነው ያወራው። ዲክሌር አድርጎ ተደብቆ አላወራም። ሃሌሉያ። የህይወት እንጀራ እኔ ነኝ። ትንሣኤና ህይወት እኔ ነኝ። ፕሬዝ ጋድ። እኔ ነኝ ኢየሱስ፣ እኔ ነኝ ብሎ የተናገረ። ስለዚህ በሩ እኔ ነኝ ብሏል ኢየሱስ። አሁን የአዳም ፍጥረት ሁሉ፣ አዳማዊ ሰው ሁሉ፣ የአዳም ኔቸር ያለበት ሰው ሁሉ በዚህ በር መሽለክ ግድ ነው። ማንም በበሩ ያለፈ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ማለይ ክርስቶስ ላይ። እስቲ አሜን። አንተ ማለት ኃጢአትህ ኢየሱስ ላይ የቀረ ጻድቅ ነህ። እርግማንህ ክርስቶስ ላይ የቀረ ቡሩክ ነህ። አንተ ማለት ሃሌሉያ እርኩሰት ስላንተ መከራን የተቀበለ ጌታ ኢየሱስ ክርስቶስ ስላለ ቅዱስ ነህ። ህዝቡን በገዛ ደሙ እንዲቀድስ ከበር ውጪ መከራን ተቀበለ ይላል ኢየሱስ። ከበር ውጪ መከራን የተቀበለው ህዝቡን በገዛ ደሙ እንዲቀድስ ቅዱስ ክርስቶስ ከፍሎ አንተ አከፍልም። ደዌ እርሱ ላይ የቀረ ስትገባ አስቀርተ እሱ ላይ አሮጌውን ነገር አዲስ ሆነ ገባ። እስቲ አሜን በሉ እስቲ። ድሮ እርግማን ነበረብህ፣ በክርስቶስ ስትሆን እርግማን የለብህም። ማንም በክርስቶስ የሆነውን ሰው እርግማን አለብህ ካለ ብትችል አፉን ያዘው፣ ከቻልክ በዱላ አባረው፣ ከቻልክ ሮጥ አምልጥ። በክርስቶስ የዳነ አማኝ ላይ እርግማን የለበትም። ያለብን ልንገርህ በረከት ነው። በክርስቶስ ኢን ክራይስት የአዲሱ ፍጥረት መታወቂያዎች በኢየሱስ ላይ በኋላ በደንብ አወራለሁ። መታወቂያዎቹ የሚገለጥ በመገለጫዎቹ ግን በክርስቶስ ስትሆን a new creation አዲስ ፍጥረት። አሮጌው ነገር ሁሉ አልፏል። አታምጣ፣ ወደዚህ አታስገባ፣ ወደዚህኛው ዓለም አታስገባ። እስቲ አሜን በሉ እስቲ። ኤፌሶን 2 ላይ አንድ ጊዜ ልሄድላችሁ እንዴት አዲሱ ፍጥረት እንደተካሄደ። ትንሽ ዛሬ ዴፊኒሽን ነገር ስለሆነ ማውራው ኤፌሶን 2 ላይ በጣም ደስ ይለኛል። ጌታ ይባረክ። ኤፌሶን 2 ከ10 ብጀምረው ነው እኔ የምፈልገው 14 ነው፣ ግን ከ10 ልጀምረው። ኦ ፕሬዝ ጋድ። ከኔ ጋር ናችሁ ሁላችሁም? ኤፌሶን 2 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እስቲ አሜን በደንብ ስሙኝ። እኛ ፍጥረቱ ነንና ተፈጥረሃል። ድጋሚ ተፈጠርን። እኛ እኮ ሪጀነሬት ነው የተደረግነው። ሪጀነሬት እኮ ነው ያገኘን። ድጋሚ ውልደት፣ ድጋሚ ፍጥረት፣ ድጋሚ ነው የተፈጠርነው። ለዚህ ነው አዲስ ፍጥረት የተባለው። ፍጥረት የተፈጠርን እንጂ ይሄ ሃይማኖት ያሻሻልና ሰዎች አይደለንም። ከአንድ የሆነ ካፕ ወደ አንድ ካፕ አይደለም የተጋባው። ከአንድ የሆነ ሃይማኖት ወደ አንድ ሃይማኖት አልመጣም። እግዚአብሔር አንድ ግልጽ ነገር ልንገራችሁ። እግዚአብሔር የትኛውንም ሃይማኖት አያውቅም። ልንገራችሁ፣ ማንንም እግዚአብሔር ማለት ማንንም የሚያውቀው በፕሮቴስታንት፣ በካቶሊክ፣ በኦርቶዶክስ አይደለም፣ በክርስቶስ። ሰውየው በክርስቶስ ነው ወይስ አይደለም ነው። የአብ መነጽር ክርስቶስ ነው። ማናችሁንም ማየት የሚፈልገው በክርስቶስ። እስቲ አሜን። ቅድም ጳውሎስ በግልጽ እኮ ተናገረ። እኛም አለ ማንንም ካሁን በኋላ በስጋ እንደሆነ አናውቅም፣ በክርስቶስ ነው የምናውቀው። እኔ አንተን ማይ በክርስቶስ ነው። በክርስቶስ ሳይክ፣ በክርስቶስ ሳይሽ
የማይሽ የተባረክሽ ቅዱስ ነገርሽ ሁሉ የተከናወነ በነገር ሁሉ ስኬታማ ቡሩክ ምንድነው አለሽ እንደዚህ የምታወራው ያነሳሳት ነው ማንነቷን በምንድነው ማየት ነው በክርስቶስ ስለማያት የተባረከች ናት እርግማኗ ክርስቶስ ላይ የቀረ የለም አንተ ጋር እርግማን የለም በክርስቶስ ቆንክ እርግማን የለም ኃጢአት አንተ ጋር የለም ድህነት አንተ ጋር የለም በሽታ አንተ ጋር የለም ክርስቶስ የከፈለው ኃጢአትን ሲወስድ ሁሉን የኃጢአት ውጤቶችን አብሮ ከፍሏል ኃጢአትን ነው የወሰደው አንድ እኮ ነው የወሰደው ግን አንዱን ኃጢአትን ሲወስድ በዛው ስለኛ እርግማን ሆነ ይላል ስለኛ ደዌያችንን ተቀበለ ስለኛ ድሃ ሆነ ስለኛ አይደለም የሚለው ስለኛ ነው የሚያወራው ስለኛ ስለራሱ አይደለም ሁሉን ወስዶታል ስለዚህ በክርስቶስ ማንንም ሲያይ የሚያየው በክርስቶስ ነው በክርስቶስ ሲያይህ አዲስ ፍጥረት እንከን አልባ እስቲ አሜን በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር መረጠን ሃሌሉያ በክርስቶስ ኢየሱስ በፍቅር መረጠን ኤፌሶን 1:4 ይሄን አይደል የሚያወራው እንከን አልባ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ አስቀድሞ ሃሌሉያ ስለዚህ አንተን ሲያይ ቅዱስ እንከን አልባ ነውር አልባ የለብህም በጌታ ሲያይ አሁን ሰው ጄሩሳሌም አንዳንድ ፓርቱን ሳየው ብዙ ሰዎች ይጠይቁኛል እኔ ግን አዲስ ፍጥረት ነኝ ግን ይለኛል አዲስ ፍጥረት ምክንያቱም አለ የሚያዩትንና ሴንስ የሚያደርጉትን ፊል የሚያደርጉትን ነው ሰው የሱ ማንነት የሚመስለው እሱ አይደለም እውነቱ የእግዚአብሔር ቃል ነህ ያለህ ነው እንጂ ፊልም የምታደርገው እኔ እኮ አዲስ ፍጥረት እንትኑ ቃሉማ ይላል አንዳንድ ሰው ደግሞ ደስ ማይላል ሪሊጂየስ ቃሉማ ይላል ካለ ታዲያ አንተ ከሱ ትበልጣለህ እንዴ ከቃል ትበልጣለህ እንዴ ቃሉማ ይላል ይልና እሱን ሞዲፋይ ሊያደርግ ምንም ሞዲፋይ የምታደርገው ቃል የለም በክርስቶስ ኢየሱስ አዲስ ፍጥረት ልጨርሳት እኛ ፍጥረቱ ነንና እንመላለስበት ዘንድ ሃሌሉያ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ኒው ክሬሽን ሆነን ተፈጠርን ክሬት ተፈጠርን እስቲ ተፈጠርኩ በሉ እስቲ ድጋሚ ነው የተፈጠራችሁት ተፈጠርን ቀጥሎ ምን በደም ስሙት ይሁት ስለዚህ እናንተ አስቀድሞ በስጋ አዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ እናስቡ አዛቦችን ሲያወራቸው እናንተ ቀድሞ አዛብ የነበራችሁ በእጅ በተገረዙ በሚባሉ ባይሁዶች እናንተ ያልተገረዙ የተባላችሁ ያልተገረዘ ፍልስጤማዊ ይባላል ይሄ ያልተገረዘ ፍልስጤማዊ ምንም ተብሏል እኮ ማን ነው ጎልያድም እኛም እኮ እንደዛው ነን አዛብ ሁሉ ያልተገረዘ ነው አይሁድ ብቻ ነው የተገረዘ ኪዳን ነው ከአይሁድ ጋር ብቻ ነው የግርዘት ኪዳን የተካሄደው ያልተገረዙ የሚባል ደግሞ አሉ የኪዳን እግዚአብሔር ከነዛዝ ጋር ያልገባ አዛብ ተባሉ ሁሉም ፍልስጤም ብቻ አይደለም ኢትዮጵያዊም ኬንያዊም አሜሪካዊም አዛብ ይባላል ከእስራኤላዊ ውጪ የሆኑ ከአይሁድ ዝርያ ውጪ የሆኑ አዛብ ይባላሉ አዛብ አይሁድ ይባላል ስለዚህ እናንተ እስቲ ይሄን አስቡ እያለ እኮ ነው ጳውሎስ ይሄን አስቡ እናንተ ያልተገረዙ የተባላችሁ ሰዎች ይሄን አስቡ እነሱ የተገረዙ በተባሉ እናንተ ግን ያልተገረዙ የተባላችሁ ይሄን አስቡ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚያም ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ መጥቶ እስራኤል ጋር ሄዶ እዛ ጋር የሚያቆም አይመስልም በኋላ ለሚዘጋው ግን ክርስቶስ ያለ ክርስቶስ አሁን ግን እናንተ በፊት ርቃችሁ የተባሉ አሕዛብ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል እርሱ ሰላማችን ነውና እስቲ አሜን ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ አንድ አዲስን ሰው ሊፈጥር ፈለገ ጌታ የጥል ግድግዳ ነበር የጥል ግድግዳ የሚባለው የጥል ግድግዳ አሕዛብና አይሁድ የሚል አሕዛብና አይሁድ ተጣልተዋል የተገረዙ ያልተገረዙ የኪዳን ሕዝብ የኪዳን ያልሆኑ እግዚአብሔር ተስፋ ይገባላቸው ተስፋ የሌላቸው ተስፋታችሁ ነበር ያላቸው ተስፋ የሌላቸው የጥል ግድግዳ በሁለቱ መካከል ጥል አለ ጸብ አለ አሁን ምን አለ እናንተ ሁለት የተለያያችሁ
የነበራችሁ። አሁን ልክ ካለፉ በኋላ በክርስቶስ አይሁድ የሚባል አሜን በሉ እስቲ የለም በሉ እስቲ። በክርስቶስ ያለፈ ሰው አይሁድ አይደለም። በክርስቶስ ያለፈ ሰው አሕዛብ አይደለም። በክርስቶስ ያለፈ ሰው ጨዋ አይደለም። እስቲ አሜን በሉ እስቲ። አንድ አዲስን ሰው ከሁለቱ የሰምታችሁታል አንብበው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። ይህም ሁላችሁም አንብቡልኝ። ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። እስቲ አሜን በሉ እስቲ። አንድን አዲስን ሰው በራሱ ይፈጥር ዘንድ አንድ አዲስ ሰው። ይህ አዲስ ሰው ምን ይባላል? ኒው ክሬሽን። እስቲ አሜን በሉ እስቲ። እኔ አዲስ ፍጥረት ነኝ በሉ እስቲ። በቃ በዚህ ከሾለክ አዲስ ፍጥረት ነህ። አሕዛብ አይደለም፣ አይሁድ አይደለም። ቆይ ልጨምርላችሁ፣ ግድ የለም። አንዴ ገላትያ ላይ ሳልጨርስ ቶሎ ገላትያ ምዕራፍ 3 ላይ ገላትያ ምዕራፍ 3 ፕሬዝ ጋድ። ገላትያ ምዕራፍ 3 ጌታ ይባረክ። 3:26 በእምነት በኩል ራባሃጃ ዳማንቶ ፕራሳ ኮፖ። አሁን በደንብ እንዲገባችሁ ነው። በእምነት በኩል አሁን ቁልፉ ማን ነው? ክርስቶስ። ምን አድርገን አምነን በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አሁን 28 ነው የምፈልገው፣ በደንብ ስሙኝ። አይሁዳዊ ወይም የግሪክ ሰው የለም። እስቲ አሜን። በክርስቶስ ሲሆን አይሁዳዊ የሚባል የለም። በክርስቶስ ከመሆን በፊት አይሁዳዊ ነኝ ማለት ይቻላል። እኔ የግሪክ ዘር ነኝ፣ እኔ አይሁዳዊ ነኝ ማለት ይቻላል። በክርስቶስ ከመሆን በፊት ከኔ ጋር ናቸው። አይሁዳዊ ወይም የግሪክ ሰው የለም። ባሪያ ወይም ጨዋ ሰው የለም። ቀጥሉ። ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እስቲ አሜን በሉ እስቲ። ሁላችሁ እስቲ ሁላችን በሉ እስቲ። አንድ ነን በሉ እስቲ። አንድ ሰው አለ እኮ። ሁላችሁ አንድ ሰው ምን ማለት ነው? ሁላችሁ አንድ ሰው። አንድ አዲስን ሰው በራሱ ይፈጥር ዘንድ ከሁለቱ አንድ አዲስን ሰው በራሱ ይፈጥር ዘንድ በክርስቶስ ሲሾል ከአንድ ሰው ማንነቱን፣ ዘሩን፣ ጨዋነቱን፣ ከለሩን አሜን ሁሉን ይረሳል። አዲስ ዝርያ ሆኗል። አዲስ ዘር አለው። የእግዚአብሔር ዘር አለው። የእግዚአብሔርን ዘር ተካፍለሃል። እኔ እኮ በጣም የሚገርመኝ በክርስቶስ ሾልኮ እዚህ ገብቶ ትግሬ ነኝ ይላል፣ አማራ ነኝ ይላል። ማን ነው ያረገ? ማን ነው ኦሮሞ፣ ትግሬ እንትን ምናምን ነገር ያረገ? አይሁድ የለ፣ የግሪክ ሰው የለ፣ ጨዋ የለ፣ ባሪያ የለ። ሁላችሁ በክርስቶስ አዲስ ፍጥረት ናችሁ። አንድ አዲስን ሰው በራሱ ይፈጥር ዘንድ አሕዛብ ነበረ በፊት። አሕዛብ አይሁድ የሚባል በሁለቱ መካከል ፓራራሊ የሚጓዙ የሚሰዳደቡ፣ የማይቀባበሉ፣ አንዱ አንዱን የማይቀበል፣ የማይጋቡ አይሁድ አሕዛብን አያገባም። እንዳታገባ ተብሏል። ኪዳን ነው። አያገባም ነበር ድሮ። አሁን ግን በክርስቶስ ሲሆን እስቲ አንድ ሰው አሜን በል እስቲ። አሁን በክርስቶስ ስትሆኑ አንድ አይነት ዝርያ ናቸው። እስቲ አሜን በሉ እስቲ። ትግሬ የለ፣ ኦሮሞ የለ። በክርስቶስ ከሆንክ በኋላ ትግሬው ኦሮሞውን ያገባል፣ አማራው እንትኑን ምክንያቱም እዚህ ጋር አሁን ያለነው አዲስ ፍጥረት እንጂ ኦሮሞ አይደለሁም፣ አማራ አይደለሁም፣ ትግሬ አይደለሁም። እስቲ አይደለሁም በሉ እስቲ። የሆናችሁትን ልንገራችሁ፣ አዲስ ፍጥረት ዘረኛቱን ሃሌሉያ ውጡ ከዘር ፖለቲካ። እናንተ ሌላ ናችሁ እኮ። እኔ እኮ ቸርች ውስጥ እንትን ነኝ ሲል እንትን ይዘህ መተህ ብታጸዳቸው መጥረጊያ ወይ ደስ አይልም። እውነቴን እኮ ነው የምልህ። ትክክል ስላልሆነ እንደ ቃሉ ስላልሆነ ቃሉ ስለማይልህ አንድ አዲስን ሰው ከሁለቱ አንድ አዲስን ሰው ከአሕዛብና ከአይሁድ ምን አዲስ ሰው ምን የሚባል አዲስ ፍጥረት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል።
አንድ ልጨምርላችሁና ልጨርስ። ጌታ ይባረክ። አንድ ልጨምርላችሁ ገላትያ ምዕራፍ ሃሌሉያ ገላትያ 6 ላይ ያለውን ቃል ልንገራችሁና የዛሬውን ልጨርስ። አዲስ ፍጥረት ኒው ክሪኤሽን። ሁለት አይሁድ የለ አሕዛብ የለ። ዛሬ ይሄ ነገር ይግባባችሁ። ሃሌሉያ አሕዛብ የለ አይሁድ የለ። እናንተ ደግሞ አማራ የለ ኦሮሞ የለ። በል እንትን አድርግ በቃ አውጣ የለ። አሁን በክርስቶስ ሃሌሉያ በክርስቶስ አንድ አዲስን ሰው ሁላችን ውስጥ አሁን አንድ ዘር አለ። የእግዚአብሔር ዘር ከእግዚአብሔር ተወልደሃል። የእግዚአብሔር ዘር አንተ ውስጥ አለ። የአንድ አባት ልጆች ነን። ማን ነው የሚከፋፍል? የአንድ አባት ልጆች ነን። ከስጋ የምንቆጥረው ማንነት የለንም። ማንንም አለ ጳውሎስ ከአሁን በኋላ በስጋ አላውቀውም፣ የማውቀው በክርስቶስ ነው። ምን ማለት ነው? በዘሩ አላውቀውም፣ በክርስቶስ ታውቀው አዲስ ፍጥረት መሆኑን ነው። ፕሬዝ ጋድ ኒው ክሪኤሽን እንደሆነ ነው ማውቀው። ኒው ክሪኤሽን ማንንም በሉ እስቲ። ጌታ ይባረክ። ማንንም እኔ እሱን ሳውቀው በክርስቶስ ነው። ኒኮ ቸርች ውስጥ ገብቶ እንትን ናርዳ ምንድነው ግን ሀገር ዘር ምንድነው? የጌታ ማንም ሲጠይቅህ ለእንዲህ አይነት ነገር አትብራ። ኦፍ ላይን። ጌታ ይባረክ። እሺ ገላትያ ምዕራፍ 6:15 በጣም መግለጫና መዝጊያ ቃል ናት። ምን እንደሚል በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም መገረዝ ቢሆን ወይም አለመገረዝ አይጠቅምምና። እስቲ አሜን። አሁን የሚጠቅመው ምንድነው አለ? በክርስቶስ ኢየሱስ ምን መሆን ይጠቅማል? አይ ክፈቱ፣ ሁላችሁም ክፈቱ። እንድከፍቱ ፈልጋለሁ። አይ የትምህርት መዝጊያም ስለሆነች ገላትያን ክፈቱ። ገላትያ 6:15 ሁላችሁ አውጡ። ሃሌሉያ። ምንድነው የሚለው? ሁላችሁም እንድታነቡት ፈልጋለሁ ይሄን ቃል። የመጨረሻ መገረዝ ቢሆን አለመገረዝ ሲል ምን ማለት መሰላችሁ? የኪዳን ሕዝብ ነኝ፣ የኪዳን ያልሆንኩ ነኝ፣ አሕዛብ ነኝ፣ አይሁድ ነኝ። መገረዝ አለመገረዝ የሚለው ይሄንን ነው። ጳውሎስ ኮንቴክስቹዋል የሚያወራው ስለ መገረዝና ስለ አለመገረዝ። ካልተገረዝን እንድናለን፣ ያልተገረዙ ሰዎች ይድናሉ እያሉ ሲጨቀጭቁት ነው። ግራ ሲያጋቡት የኪዳን ሕዝብ ካልሆነ እስራኤላዊ ካልሆነ ካልተገረዘ አሕዛብም ከሆነ እንደ እስራኤላውያን ሲገረዝ አይደለም የሚድነው እያሉ ሲያስጨንቁት አንድ ነገር ገላገላቸው ጳውሎስ 6:15 ሁላችንም እናንብበው። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። እስቲ አሜን። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ ጥቅሙ ምንድነው? ጠቃሚው ምንድነው? አዲስ ፍጥረት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ፣ አይሁድ ቢሆን አሕዛብ፣ ጨዋ ቢሆን ባሪያ፣ ሴት የለ ወንድ የለ ምን ማለት ነው? አሁን ይሄ ቃል ቅድም ያነበብኩት ገላትያ 3:26 ሴት የለ 3:27 ላይ ሴት የለ ወንድ የለ እንዴ? ሴት የለም እንዴ? አሁን ይሄን እኮ ሲዘጋው እኮ ነው የሆነ ነገር እንዳያመጡ፣ እንዳይሰካኩ፣ የሆነ ነገር እንዳያረጉ፣ አንሻፈው እንዳያገቡ። ጨዋ የለ ባሪያ የለ፣ አይሁድ የለ አሕዛብ የለ፣ ግሪክ የለ እንትን የለ፣ ሴት የለ ወንድ የለ አለ 3:27 ገላትያ አለና ሁላችን በክርስቶስ ሁላችን አንድ ሰው ነው። አዲስ ፍጥረት ነው። ያ ሰው አዲስ ፍጥረት ይባላል። አዲስ ፍጥረት ናቸው። ዛሬ ላስብላችሁ፣ እንኳን ደስ አለ አዲስ ፍጥረት ነው በለው አጠገብ። ዛሬ ላስብል። ጌታ ይባረክ። እንኳን ደስ አለ። ሃሌሉያ። ድገመው አጠገብ፣ በጀርባም ያለውን አጠገብ ያለውን ከፊት ያለውን በለው። ዛሬ ንካውና ጌታ ይባረክ።